ሰላምታዬ የህብረታችን ፕሮግራም ተከታታዮች እንደምን ሰነበታችሁ? እንዴት ሰነበታችሁ? ተወሰኑ ቀናት አሳልፍ ያለሁኝ በቀኑ ባለመገኘቴ ይቅርታ ጠይቃለሁኝ። ያልቻልኩባቸው ብዙ ምክንያቶች ስለገጠሙኝ ነው፣ ብዙ ስራዎች ስለገጠሙኝ ነው እና ይቅርታ ጠይቃለሁኝ። ባለፈው ሳምንት ልበለው እንግዲህ ከሳምንት ትንሽ አለፍ ብሎታል ስንወያይ ታስታውሳላችሁ አንድ 7 የሚሆኑ የማህበረ ፖለቲካ ንድፈ ሐሳቦችን አውርተን ነበር። በዓለም ላይ እንግዲህ አሉ የሚባሉት ማህበረ ፖለቲካ ንድፈ ሐሳቦች ሲጠቃልሉ 7 ይደርሳሉ ብለን ነበርና ምስለት ማቅለጥ ይባላል፣ ሌላው መልቲካልቸራሊዝም ይባላል፣ መልቲናሽናሊዝም ይባላል፣ ሊበራሊዝም ብዝሃነት እና ጣምራ ፌደራሊዝም ደግሞ የራሳችንን ብለናል መጨረሻ ላይ። እነዚህ ናቸው ያሉት እና የተለያዩ ሀገሮች የተለያየ ቡድን አያያዝ በተለይ ብሔርን የሚይዙበት መንገድ ከነዚህ የሚወጣ አይደለም። አንዱን እየመረጡ ይይዛሉ። አንዱ ግን በጣም አደገኛ ሆኖ ይታያል። በተለይ ይሄ አብዝሃ ብሔራዊነቱ የመልቲ ናሽናሊዝም የሚባለው አሁን ኢትዮጵያ ያላት ማለት ነው። የብሔር ፌዴራሊዝም አይነቱ እሱ ግን በዓለም ላይ የተመረጠ አይደለም። ስለዚህ ኢትዮጵያ ሽግግር ላይ ነው ያለችው እና በዚህ ጉዳይ ላይ ልናስብበት ይገባል ብለን ተወያይተን ነበረ። አንዳንድ ወገኖች ብዙ አይመስሉኝም፣ አንዳንድ ወገኖች በሐሳብ ላይ የሚደረግ ውይይት ወቅቱ አይመስላቸውም እና እነዚህ ሰዎች ይገርሙኛል በጣም። ይህን ከልቤ ነው የምላችሁ፣ በጣም ይገርሙኛል። ትክክል አይደለም። በጣም በሐሳብ ላይ መነጋገር አንዱ የትግላችን አካል። ፋኖ በዚህ ሰዓት አሁን ከማንም በላይ እየታገለ ያለ ድርጅት ነው። ከማንም በላይ ስል እንግዲህ በተለይ መሬት ላይ ብዙ ዋጋ እየከፈለ የሚታገል ለማለት ነው። በዚህ በኦሮሚያ በኩል ኦላለ፣ ሌሎችም ትግል ላይ በጉራጌ በኩል የሚታገሉ ወገኖች አሉ። እነሱን ጨምሮ ማለቴ ነው። ብዙ ዋጋ እየከፈሉ ያሉ ኃይሎች አሉ። እነዚህ ሁሉ ግን በአንድ በኩል ትግል እየታገሉ በሌላ በኩል ደግሞ እኮ ውይይት ያደርጋሉ። የውይይት ክፍለ ጊዜ አላቸው። ያውም ደግሞ እንደዚህ እንደኛ ሳይመች በአዳራሽ ሳይሆን እንደዚህ አይነት ቤት ምናምን ሳይሆን በዱር በገደል በዛፍ ስር እየሆኑ ይወያያሉ። ማኒፌስቶችን ምን መምሰል አለበት? የትግላችን ዋና ዓላማ ምንድን ነው? ሮድማፑ ምን መምሰል አለበት? ግባችን ምንድን ነው? ምን ጥያቄዎች አሉ? የኢትዮጵያ ማህበረ ፖለቲካ ጉዞዋ ምን ይመስላል? ወዴት ነው እኛ በተለይ ድህረ አብይ ጊዜ ምን አይነት መልክ ነው የምትይዘው አገሪቱ የሚለው እኮ ይሄ የማያቋርጥ የትግላችን አንድ አካል ነው ማለት ነው። የትግላችን አንድ አካል ነው እና ፋኖም እንኳን ባለበት ቦታ ማኒፌስቶን ምኑ ለማዘጋጀት ብዙ እየደከመ ነው ያለው ማለት ነው። ሌሎች ኃይሎችም እንደዚሁ የተለያየ ዶክመንት ፕሮዲውስ ለማድረግ ይሰራሉና እኛም እንግዲህ ውይይትን፣ ንግግርን አንኳር በሆኑ መሰረታዊ በሆኑ የኢትዮጵያ ፖለቲካ ጉዳይ ላይ እንደዚህ አይነት ፕሮግራም እያዘጋጀን ምክክር ማድረግ ይኖርብናል እና ይህንን መውደድ መልመድ የሚያስፈልገን ይመስለኛል። አንዳንድ ጊዜ መረር እያለን ቢሆን እየዋጥን ግን የሚያድነን ይሄ ነው። ዞሮ ዞሮ መጨረሻው በተሻለ መተሳሰሪያ መርሆ አገራችን ጥሩ ህገ መንግስት ጽፋ የተሻለ መተሳሰሪያ መርሆ ቀርጻ መዋቅራዊ ችግሮችን የፈታች እንደሆነ ነው። አንድ ችግር ተቀረፈ ምን ነው ከዛ በኋላ ያፈጻጸም ጉዳይ፣ የዲሞክራሲ ጉዳይ ደግሞ እየተከታተልነው እየታገልነው ያረቅነው እንሄዳለን። ስለዚህ በዚህ አግባብ በተለይ ወጣቶች እባካችሁ በሐሳብ ላይ ተወያዩ። በአንድ በኩል ህዝባዊ እምቢተኝነትን እያሳያችሁ፣ በሌላ በኩል ግን ለውጡ ምን መምሰል አለበት? በተለይ ይሄ የኢትዮጵያ ማህበረ ፖለቲካ ጉዞ ጉዳይ በጥልቀት ልንመረምረው ይገባል። እንዳልኳችሁ ባለፈው አብዛኛውን ችግራችንን ይሄ የብሔር ጥያቄ ውጦታል። የኢኮኖሚ ጥያቄ የሚባል አለ በሰው ልጅ ህይወት ውስጥ፣ የፖለቲካ ጥያቄ አለ እና ይሄ ሁለንተናዊ ሆነ። በቃ የኢኮኖሚ ጥያቄውን ሟጠው በብሔር ተቀለለው፣ የፖለቲካ ጥያቄዎቻችንን ሟጠው፣ ሁሉንም ጥያቄዎች ይዞ በዛ ሂሳብ እየተሰፈረ እንዲሄድ የሚያደርግ አስተሳሰብ ውስጥ ነው የገባ ነው። ስለዚህ ጉዳያችን ነው ማህበረ ፖለቲካ ለኢትዮጵያን በጣም ጉዳያችን፣ የለውጥ ጉዳያችን ስለሆነ እዛ ላይ ትኩረት እናድርግ ለማለት ነው። እንግዲህ ባለፈው ሳምንት ያልኳችሁ እነዚህ 7 ምስለት ማቅለጥ፣ መልቲካልቸራሊዝም፣ መልቲናሽናሊዝም፣ ሊበራሊዝም፣ ብዝሃነት፣ ጣምራ ፌዴራሊዝም ይባሉ አሉ። እነሱን አድርገናል። ዛሬ የምናየው
የኢትዮጵያ ሶሺዮ ፖለቲካ ጉዞ ምንድነው የሚመስለው ነው? እንግዲህ ሀገሮች የየራሳቸው ጉዞ አላቸው በየመሃል እናያለን በኋላ። ነገር ግን ኢትዮጵያ ጉዞዋ ከየት ወዴት ነው ሄደችው የሚለው ወሳኝ ነው እና ዛሬ እሱን እናነሳለን። ከዚህ በፊት በተለያዩ ፕሮግራሞች እንደዚሁ አጠር አድርጌ ለማንሳት ሞክሬያለሁ። ዛሬ ይሄንን ጉዳይ ትኩረት ሰጥተን እንድንወያይበት ብዬ ነው ያነሳሁት እና እናንተም ደግሞ ጨምራችሁበት እንደምናዳብረው እምነቴ በጣም ጽኑ ነው። እንግዲህ የኢትዮጵያ ሶሺዮ ፖለቲካ ጉዞ ምን ይመስላል? ምንድነው የሚመስለው? ከምን ተነስተን ምን ላይ ደረስን የሚለውን እስቲ ትንሽ እንመልከት። የኢትዮጵያ ሶሺዮ ፖለቲካ ጉዞ ያያችሁ እንደሆነ 3 ምዕራፎችን አይቷል። 3 ህይወት አይተናል እንደ ሀገር 3 ህይወት። የመጀመሪያው የምስለት ዘመን ነው፣ የአሲሚሌሽን ዘመን ይባላል። እዚህ ጉዳይ ላይ እንግዲህ ትንሽ እንወያያለን። አንዳንድ ሰዎች ምስለት ከየት መጣ ኢትዮጵያ ውስጥ የለም ምናምን የሚሉ አሉ። እነሱን ለማስረዳት እንሞክራለን። ሁለተኛው የምስለት ጊዜ አበቃና ኢትዮጵያ ትቅደም ይባላል። ኢትዮጵያ ትቅደም፣ ይሄንንም እንመለከታለን። እንግዲህ ከ1960ዎቹ በፊት የነበረው የምስለት ዘመን ነው። 1960 ደግሞ በተለይም ደርግ ወደ ስልጣን ሲመጣ ኢትዮጵያ ትቅደም የሚባል ማህበረ ፖለቲካ ውስጥ ገባን። እንግዲህ ኢኮኖሚውን ሁሉንም ህይወታችንን አይደለም የምናየው፣ ማህበረ ፖለቲካችንን በተለይ ግሩፕን የምናይበት መነጽር፣ ግሩፕን ያስተናገድንበት መነጽር እንዴት ነው ግሩፕን በተለይ ብሔርን እንዴት ነው ያስተናገድነው በሚለው ማዕቀፍ ውስጥ ነው የምናየው እንጂ ሁለንተናዊ የሆነውን የሀገሪቱን ለውጥ አይደለም የምናየው። እንዳልኳችሁ ማህበረ ፖለቲካችን ጉዞ ነው። ስለዚህ ሁለተኛው ኢትዮጵያ ትቅደም። ከኢትዮጵያ ትቅደም በኋላ ደርግ ከስልጣን ሲለቅ 1983 ኢህአዴግ አሸንፈው ስልጣን ሲገባ ደግሞ ነገሮች ተገለበጡና የምን ኢትዮጵያ ትቅደም ነው፣ ብሔር ይቅደም የሚል መርሆ ውስጥ ገባን ማለት ነው። እንግዲህ 3 ምዕራፍ ያልኳችሁ ይሄ ነው። ከምስለት ላይ ቆየን፣ ረጅም ዘመን ነው እሱ። ከዛ ወደ ኢትዮጵያ ትቅደም አጭር ጊዜ ነው፣ 17 ዓመት አካባቢ ነው የቆየ ነው። ያ ካለቀ በኋላ በወታደራዊ ድል ከተጠናቀቀ በኋላ ኢህአዴግ ካሸነፈ በኋላ ለማለት ነው ብሔር ይቅደም የሚል አስተምህሮ ወይም ማህበረ ፖለቲካ በህገ መንግስት ተተከለ ማለት ነው። ስለዚህ አሁን ሽግግር ስናወራ ኢትዮጵያውያን የማህበረ ፖለቲካችን ሽግግር በተለይ ብሔርን እንዴት ነው የምናየው የሚለው ያስተሳሰብ ሽግግራችን 4ኛ ንድፈ ሐሳብ እየጠየቀን ነው ማለት ነው። በኋላ መጣበታለሁ። እንግዲህ ከ3ቱ ለውጥ ስንል በተለይ ድህረ አብይም የምንለው ምዕራፍ ሲመጣ ሰክነን መወያየት ስንጀምር ህገ መንግስት ሪቫይዝ ማድረግ ስንጀምር 4ኛ አንድ ሌላ ንድፈ ሐሳብ የኢትዮጵያ ንድፈ ሐሳብ እየጠየቀ ነው ያለው ጊዜው ማለት ነው። እዛ መታጠፊያ ምዕራፍ ላይ ነው ያለነው እና ይሄንን እናያለን። 3ኛው እንግዲህ በመሃል ኢትዮጵያን ብቻ ሳይሆን አሁን ለምሳሌ ምስለት ዘመን ኢትዮጵያን የምስለት ዘመን ስናይ፣ የኢትዮጵያ ትቅደምን ዘመን ስናይ፣ የብሔር ይቅደምን ዘመን ስናይ ሌላውንም ዓለም የተወሰነ እናያለን። ሌላው ዓለም በእነዚህ ምዕራፎች ውስጥ አልፏል ወይ? የሌላው ዓለም ጉዞ የተወሰኑትን ምን ይመስላል የሚለውን እንመለከታለን ማለት ነው። እንግዲህ ለኢትዮጵያ የሚሻለው ማህበረ ፖለቲካ ንድፈ ሐሳብ ላይም መጨረሻ ላይ ትንሽ ሐሳብ እንሰነዝራለን ማለት ነው። እነዚህ ጉዳዮች ላይ ከተወያየን በኋላ የተሻለው ወይም ደግሞ አሻጋሪ የሆነው ሐሳብ ምንድነው? ከምስለት ወደ ኢትዮጵያ ትቅደም መጣን፣ ከኢትዮጵያ ትቅደም ወደ ብሔር ይቅደም መጣን፣ ከብሔር ይቅደም ወዴት ነው የምንሄደው? ያ ነው ሮድማፕ የሚባለው የማህበረ ፖለቲካችን ህይወታችን ዙሪያ ማለት ነው። ወዴት ነው የምንሄደው የሚለው ላይ አንድ የተወሰነ ሐሳብ ነገር እንሰጣለን። እንግዲህ ወደ ውይይታችን ስንገባ የኢትዮጵያ ማህበረ ፖለቲካ ጉዞ የመጀመሪያው ምስለት ነው ብያቸዋለሁኝ። ከ1960ዎቹ በፊት የነበረ ነው። ምስለት የሚባለው ነገር ወይም አሲሚሌሽን ይባላል። ካልቸራል አሲሚሌሽን በእንግሊዘኛ በሁለት መንገድ ሊገለጽ ይችላል ይላሉ። አንደኛው ፎርስድ የሆነ ወይም በኃይል ምሰልኔን የሚል አካል መጥቶ ሲያስመስል ማለት ነው፣ እንዲመስሉ ሌሎች እንዲመስሉ ሲደረግ። ሁለተኛው ደግሞ ኮንቬንሽናል
ይባላል ወይም ደግሞ በውዴታ ማለት ነው። አንዳንዴም በውዴታ ግዴታም በማባበልም ሊሆን ይችላል። በዚህ መንገድም ምስለት ሊመጣ ይችላል ይባላል። እንግዲህ ከ1960ዎቹ በፊት አካባቢ የነበረውን ወደኋላ ታሪካችንን ያየን እንደሆነ እንደ ብሔርም በተናጠል በየቤቱ እንደ ብሔርም እንደ ሀገርም ደግሞ ሀገረ ብሔር ለመገንባት የተደረጉ ሙከራዎች ነበሩ። እንደ ብሔር መጀመሪያ ያየን እንደሆነ ብሔሮች ራሱ ፍጥረታቸውን ስናይ እንዴት ተፈጠሩ፣ ኦሮሞ እንዴት ተፈጠረ፣ አማራ እንዴት ተፈጠረ፣ ትግራይ እንዴት ተፈጠረ ያልን እንደሆነ ይሄ ሶሻል ኮንስትራክት የሚባለው ወይም ኮንስትራክሽን የሚባለውን ጽንሰ ሐሳብ ይዘን ነው እንግዲህ ብሔር የተፈጠረ ነው ያደገ የሚያድግ ነው የሚለውን አስተሳሰብ ይዘን ነውና እንዴት መጡ ራሳቸውስ ያለ አሲሚሌሽን ነው ያለ ምስለት ነው የመጡት ማለት ነው የሚለውንም ነገር ማየት ተገቢ ነው። እንዳልኳችሁ ደግሞ በሀገረ መንግስትም ደረጃ በስቴት ደረጃም እንደዚሁ ጥቂት እናያለን። ለምሳሌ በብሔር ደረጃ ነጠል አድርገን የተወሰኑትን ያየን እንደሆነ ለምሳሌ የኦሮሞ ወገኖቻችንን የኦሮሞን ባህላዊ ቡድን ያየነው እንደሆነ በተለይ ብዙ ጊዜም እንዳልኳችሁ በአጫጭር ኢንተርቪዎች ጊዜ ያነሳሁት አለ። ኦሮሞ ብሔር ሲፈጠር በተለይ አንድ ግዙፍ የሆኑ 3 የባህል ኤሌመንቶች አሉት። ሚደቻ የሚባል ጉዲፈቻ የሚባልና ሞጋሳ የሚባል ሌሎችም አሉ። ግን እነዚህ 3ቱንም ያያችሁ እንደሆነ ለምሳሌ ሞጋሳን ያያችሁ እንደሆነ በኦሮሞ ነገዶች መካከል ጦርነት ተካሂዶ ሲያበቃ የተማረከው አካል በሞጋሳ ስሙን ቀይሮ ወይም ደግሞ ወደዛኛው ጎሳ እንዲገባ ተደርጎ የኔ ነህ ከዚህ በኋላ አብረን እንሆናለን ብሎ ያሸናፊው ጎሳ ማለት ነው የራሱ ያደርገዋል ይጠቀልለዋል ማለት ነው። ይሄ እንግዲህ አንድ አሲሚሌሽን በተለይ ማይክሮ የሆኑ ልዩነቶችን በመዋጥ ራሱን ኮንስትራክት የማድረግ ባህሪ እንዳለው ያ ብሔር የሚያሳይ ነውና ሞጋሳ አንዱ ያ ነው። ሚደቻ የሚባለው ደግሞ በተለይ ከኦሮሞ ከብሔሩ ውጪ ኦሮምኛ ተናጋሪ ከሆነ ውጪ ወደ ደቡብም ሲስፋፋ ያገኛቸውን በጦርነትም በኃይል ሚዛን ያሸነፋቸውን ሰብስቦ እንደዚሁ ከማረከ በኋላ እነሱንም እንደዚሁ ኦሮሞ የሚያደርግበት ባህላዊ ዘዴ ነው የአሲሚሌሽን ዘዴ ነው ማለት ነው። እንደውም አንዳንድ ወገኖች ሲሉ ምንድነው ኦሮሞ ካሸነፈ በኋላ በሚደቻ የራሱ ሲያደርግ ድግስ ሁሉ ይደግሳል። በሬ ጥልና የበሬውን ቆዳ ከገፈፈ በኋላ ያችን ቆዳዋን በቀጭኑ እየከረከመ እያወጣ በእያንዳንዱ ሰው እጅ ላይ ጠምጥሞ ከዛሬ ጀምሮ የኔ ሆነሃል ኦሮሞ ሆነሃል ይላል ማለት ነው። እና እንግዲህ ሌላ ብሔር የነበረ ሰው አሲሚሌት ያደርጋል ማለት ነው ወደ ኦሮሞ። ስለዚህ ኦሮሞ ለብቻው አሁን እንደ ብሔር ያልኳችሁ ነጥላችሁ ያያችሁ እንደሆነ ከነዚህ ባህላዊ ድርጊቶች እየተፈጠረ ነው ማለት ነው። ራሱን ኮንስትራክት ያደረገው ራሱን የገነባው በእነዚህ ነው፣ በእነዚህ ሴቶቹ ነው። እነዚህ ደግሞ እንዳልኳችሁ የአሲሚሌሽን ዘዴዎች ናቸው። ስለዚህ በተናጠል ኦሮሞን ያየነው እንደሆነ በዚህ ህይወት ውስጥ ያለፈ ስለሆነ በአሲሚሌሽን ህይወት ውስጥ ያለፈ ስለሆነ አሲሚሌሽን ኢትዮጵያ ውስጥ አለ ለማለት አንድ ማሳያ ይሆናል ማለት ነው። በብሔር ደረጃ ሰሜኑንም ያያችሁ እንደሆነ እንደዚሁ ነው። ሰሜን ሃይማኖት ነክ ነው ብሔሩ ማነው ባህሉ አብዛኛው ባህል ሃይማኖት ነክ ነው። በዓላት የሚያከብራቸው ሃይማኖታዊ ይዘት ያላቸው ናቸው። ጨዋታዎቹ ሃይማኖታዊ ይዘት ያላቸው ናቸው። በብዙ ህይወቱ ውስጥ ሃይማኖቱ ተጽዕኖ ያለበት ማህበረሰብ እና ይሄ ማህበረሰብም እንደዚሁ እንደው ክርስትና ካስነሳ ሙስሊሙም እንደዛው በባህሉ የራሱ የሚያደርግ ነው እና ክርስትና በክርስቲያኑ ለምሳሌ ክርስትና ካስነሳ በኋላ የዛ ማህበረሰብ አባል ይሆናል። እንደውም ወደ ሰሜን ሸዋ ነው የተወልጄ ያደኩበት አካባቢ አማራ ሆነ ይባል ነበር፣ ክርስቲያን ሆነ ለማለት ነው። ድግስ ይደገሳል። ከዛ በኋላ እሱም ክርስትና ይጠራል፣ ጥዋ ይገባል፣ አብሮ ይሆናል፣ እድር ይገባል፣ አብሮ ይሆናል ማለት ነው። አሲሚሌት ያደርጋል ማለት ነው ከየትም ይምጣ ከየት እና እንደዚህ አይነት ባህሪያትም ከሰሜኑም አካባቢ ታያላችሁ።
ወደ ደቡብ የሚሄዳችሁ እንደሆነ ለምሳሌ ቡርጅንም ብታየው ቡርጅ ለምሳሌ ከተለያዩ ጎሳዎች የተውጣጣ እንደሆነ የቡርጅ ሰዎች ይናገራሉ። ይሄ እነዚህ የተለያዩ ጎሳዎች እንደውም ቀደም ባለው ጊዜ ጋብቻ ራሱ እንኳን ጎሳ ዘለል ጋብቻ እንዲደረግ ያደርጉ ነበር። ኢንተርማሬጅ እንዲኖር ከሌላ ጎሳ ጋር እንዲጋቡ ይደረግ ነበር እና ይሄ ህብረታቸውን ለማጠናከር አሲሚሌት አድርጎ አንድ ቡርጅ እንዲፈጠር ያደረገ ነው ማለት ነው። ስለዚህ በብዙ ብሔሮች የውስጥ ስሪት ውስጥ ያየን እንደሆነ ይሄንን እንመለከታለን። ኦንቶሎጂ የምንለው ወይም ደግሞ ፍልስፍናቸው ስነ ኑባሪያቸውን ያየን እንደሆነ ምስለትን አይጠሉ። ማንኛውም ሰው መጥቶ ባህላቸውን መስሎ ባህልህ ባህሌ፣ ቋንቋ ቋንቋዬ፣ ሃይማኖቴ ካላቸው ደስ ይላቸዋል እና ይሄ ምስለትን የሚቀበል ነው ኦንቶሎጂያቸው፣ የብሔሮች ኦንቶሎጂ ኢትዮጵያ ውስጥ። ከዚህ የተነሳ ምስለት አንዱ የግንባታቸው ራሳቸውን ለመገንባት የተጠቀሙበት ነው ማለት ነው። እንደ ሀገር ደግሞ ያየነው እንደሆነ እንደ ስቴት ያየነው እንደሆነ እንደ ሀገረ ብሔር ለመገንባት ከፍተኛ ሙከራ የተደረገባትም ሀገር ናት። ለምሳሌ አፄ ዮሐንስን ያያችሁ እንደሆነ አፄ ዮሐንስ የስቴቱ የሀገረ መንግስቱ ሃይማኖት አለ እንደምታውቁት እና ያንን ሃይማኖት በሌላው ላይ ለመጫን ሙከራ አድርገው ነበረ። እንደውም ብዙ ሙስሊሞች ብዙ ኦሮሞዎች ወደ ክርስትና እንዲቀየሩ በትዕዛዝ በግድ አድርገዋል አፄ ዮሐንስ። እና ይሄን ያደረጉት እንግዲህ ያው ወቅቱ የሚጠይቀው የሚመስለው በአብዛኛው በብዙ ሀገሮችም እንደመጣበታለሁኝ የነበረው አስተሳሰብም እንደዛ ስለሆነ ነው። በአፄ ምኒልክ ጊዜም በአፄ ኃይለ ሥላሴ ጊዜም ስቴት ወይም መንግስት ራሱ የራሱ ሃይማኖት ያለው የራሱ የዚህ ዓለም ምልከታ ያለው ስለሆነ ያንን በአንድም በሌላም መንገድ ሌሎች እንዲቀበሉ የሚያደርግ ተጽዕኖ ስለነበረ ኢትዮጵያ ለባህል ልዩነት ለብዝሃነት ብዙ ቁብ ኖሯት አልኖረችም ማለት ነው እና በአሲሚሌሽን ውስጥ የቆየች ሀገር እንደሆነች መረዳት እንችላለን። እንግዲህ እንዳልኳችሁ ግን ይሄ አሲሚሌሽን የሚባለው ነገር ሚዛናዊ መሆን አለበት። በአንድ በኩል ብሔሮች ራሳቸውን ኮንስትራክት ያደረጉበት መንገድ ነው። በሌላ በኩል እንደ ሀገርም ደግሞ ሀገረ ብሔር ለመገንባት ሙከራ የተደረገበት ዘመን ነው ማለት ነው። ጥያቄ እስቲ እናንሳ እዚህ ጋር። አሁን ጥያቄው ምንድን ነው? ኢትዮጵያ ንጥል አድርገን ትንታኔዎቻችን ሆሊስቲክ መሆን አለባቸው። ሌላውንም ዓለም ማየት አለብን፣ ዘመኑን መዋጀት አለብን እንላለን ብዙ ጊዜ በውይይታችን ላይ እና በዚህ በአሲሚሌሽን ዘመን ኢትዮጵያ በዚህ በአሲሚሌሽንን መርህ ባደረገችበት ዘመን ሌላው ዓለምስ ምን ይመስል ነበር የሚለውን እንመልከት። ለምሳሌ በአሜሪካ ታሪክ ውስጥ ሬድ ኢንዲያንስን ያያችሁ እንደሆነ ሬድ ኢንዲያንስ የሚባሉት እነሱ አሲሚሌት እንዲያደርጉ ብዙ ጥረት ተደርጎ ነበር። እንደምታውቁት ብዙ ታሪክ የምታውቁ ሰዎች ይህን ነገር ትረዳላችሁ። ብዙ ጥረት ተደርጎ ነበር። በሌላ በኩል ራሳቸው አሜሪካውያን ከፈረንሳይ የመጡ ከጀርመን የመጡ ከእንግሊዝ የመጡ ከተለያየ አካባቢ የመጡ ደግሞ እነሱ ሜልት እያደረጉ እየቀለጡ የሆነ አንድ ባህል እያወጡ አንድ ማንነት እየፈጠሩ ነበር የነበረው። ስለዚህ የዚህ ሀገር የሚያያችሁ እንደሆነ አፄ ዮሐንስ ያንን ባደረጉበት ጊዜ፣ አፄ ምኒልክ ሀገር በሚያስተዳድሩበት ጊዜ፣ አፄ ኃይለ ሥላሴ ሀገር በሚያስተዳድሩበት ጊዜ ዓለምም በዚህ ምዕራፍ ውስጥ እያለፈች ነበር ማለት ነው። ብዙ የዓለማችን ክፍል በዚህ ውስጥ አልፏል። ወደ 19ኛው 20ኛው ክፍለ ዘመን የመጣችሁ እንደሆነ ፈረንሳይ ለምሳሌ በግልጽ የአሲሚሌሽን ፖሊሲ አውጥታ ነበር። በግልጽ በተለይ እሷ ቅኝ የምትገዛቸው ሀገሮች ምዕራብ አፍሪካ ሀገሮች በአብዛኛው በሙሉ የፈረንሳይኛን ባህልና ቋንቋ እንዲያውቁ ፖሊሲ አውጥታ ነበር። እንደማነቃቂያ ዜግነት ሁሉ ትሰጥ ነበረ። ይሄንን ፈረንሳይኛ ቋንቋ ለተናገሩ ባህልሽ ባህሌ ቋንቋሽ ቋንቋ ይላሉ ማለት ላሉ ዜግነት ሁሉ እየሰጠች እያነቃቃች የፈረንሳይን ባህልና ቋንቋ ለማስፋፋት ከፍተኛ ጥረት አድርጋለች። አሲሚሌሽንን እንደ ዘዴ ተጠቅማበት ነበር። በቅርቡ ደግሞ ከዛም ወደዚህ የመጣችሁ እንደሆነ 1980ዎቹ ውስጥ ቡልጋሪያ ውስጥ በቱርኮች ላይ እነሱ ማይኖሪቲ የሚባሉ ናቸው። አሁን እኛ ማይኖሪቲ እንደምንለው በቁጥራቸው አነሳ የነበሩ ተርኪሽ 10% ይሆናሉ ነው የሚባለው የነበረው ያኔ። እነሱ ስማቸውን ሁሉ እንዲቀይሩ ፖሊሲ ወጥቶ ነበር በደንብ።
ሶስተኛ ሰርኔም የሚባለው ማለት ነው በቡልጋሪያ ስም እንዲያወጡ በሰልፍ በመታወቂያ በየቀበሌው ቀበሌ በእኛ እንበለው በእነሱ አስተዳደር የታችኛው ስልጣን እርከን ላይ መታወቂያ ስም ቀይር ተብሎ በግድ። አሁን ይሄ በጣም ክብረ ነክ ነው። አንድ ሰው መቼም ለማያውቀውን ሰው ስም ሰርኔም ሲያወጣ አስቡት። እንደዚህ የሆነበት ዓለም አለና ኢትዮጵያ በምስለት ውስጥ ስታልፍ ሌላውም ዓለም እያለፈ ነበር ማለት ነው። በዛ ህይወት ውስጥ እያለፈ የነበረበት ዘመን ነው። በተመሳሳይ ዘመን በተመሳሳይ ጊዜ ኢትዮጵያን በዛ ምዕራፍ ውስጥ እያለፈች ነበር የነበረው። እንግዲህ ሁለተኛው ምዕራፍ መጣ። ሁለተኛው ምዕራፍ ያልኳችሁ ቅድም ከምስለት ወደ ኢትዮጵያ ትቅደም ነው የመጣ ነው ብያችኋለሁ። ኢትዮጵያ ትቅደም ይህንን አሉ የሚባሉት እንግዲህ መንግስቱ ኃይለማርያም ኮሎኔል መንግስቱ ኃይለማርያም ናቸው ይባላል። እሳቸው የሆነ አንድ ብላክ ቦርድ ላይ ተነስተው ቆመው በሆነ ስብሰባ ጊዜ ኢትዮጵያ ትቅደም ነው መርሃችን ብለው አሉ። ከዛ በኋላ ብዙ ሰው ተከተላቸው የሚል ነገር እንሰማለን። እንግዲህ የመጀመሪያዋ ቀን ያቺ ይሄ ቃል ሲናገሩ እንደ መፈክር ሆኖ ሊሆን ይችላል። ግን በኋላ አሁን ዛሬ ላይ ሆነን ስናየው የደርግ ማህበረ ፖለቲካ ምንድን ነው የሚመስለው ብለን ካልን ይሄ ቃል ይገልጸዋል። ኢትዮጵያ ትቅደም የሚል ነው። እንግዲህ በዚህ ጊዜ ኢትዮጵያ ትቅደም የሚለው ጽንሰ ሐሳብ ምንድነው? በውስጡን ስንፈትሽ የምናገኘው ኢትዮጵያ የምትባል ሀገር ማህበረሰባዊ ኢትዮጵያ ናት። ማህበረሰባዊ ማለት ሶሻሊስት ኢትዮጵያ ናት። ኢትዮጵያ ሶሻሊስት ኢትዮጵያ ነው የምትባለው፣ ማህበረሰባዊት ኢትዮጵያ። ይሄ ማህበረሰባዊት ኢትዮጵያ የሚባለው ማንነት ደግሞ ዓለም አቀፋዊ የሆነ ሶሻሊስታዊ የሆነ አይደንቲቲ ያለው ማንነት አለው። በኢኮኖሚ ክፍፍል ላይ የሚያስበው የራሱ ፍልስፍና አለው፣ የራሱ ካልቸር አለው። በተለይም ሃይማኖትን፣ ባህሎችን ደግሞ ብዙዎችን ጎታች ይላቸዋል። ኮሚኒዝምን ለማምጣት የማያስችሉ ናቸው ይላል። ስለዚህ የራሱ ካልቸር ያለው ነው። ያ ነው መጀመሪያ እሷ ሶሻሊስት ኢትዮጵያ እንደዚህ አይነት ተክለሰውነት ያላቸው ዜጎች የተሰባሰቡባት ተመሳሳይ ሰዎች ሰው እንደ ፍላጎቱ እና ደግሞ እንደ ችሎታው የሚኖርባትን ዓለም ለመገንባት ያንን ፕሮጀክት ያደረገ ያን ናሽናል አይደንቲቲ ፕሮጀክት ያደረገ መፈክር ነው ኢትዮጵያ ትቅደም ማለት ያ ነው። እና እንግዲህ ከማን ነው የምትቀድመው ያላችሁ እንደሆነ ብሔር ይሁን ሃይማኖት ይሁን በሙሉ መቀደም አለባቸው ማለት እነሱ ልካቸውን አውቀው ከዚህ ከሶሻሊስት ኢትዮጵያ ኋላ ነው የሚሰለፉት ነው። ከኋላ ተሰልፈው ሳይገዳደሩ ይችን ኢትዮጵያን ሳይገዳደሩ ሶሻሊስት ኢትዮጵያን ሳይነኩ ቫልዩዋን እሴቶቿን ሳይነኩ መኖር አለባቸው ነው። ለምሳሌ ብሔሮች አሁን የሚደንሱ ከሆነ ተሰባስበው ቋንቋቸውን ቢያሳድጉ ችግር የለም፣ ብዙ ሰው የሚያሳስበው አይደለም። በተለይ ሶሻሊስት ኢትዮጵያን የሚያደምቁ ከሆነ በየብሔሩ ሶሻሊስት ኢትዮጵያ ትቅደም እየተባለ የሚደንሱ ከሆነ በደስታ እንዲኖሩ ያደርጋል። ነገር ግን ከዚህ ያፈነገጠ ነገር ካላቸው አይቻልም። ሃይማኖት በተለይ ከሃይማኖት ጋር የተጋጨ ነበረ። ምክንያቱም የራሱ ፍልስፍና የራሱ ካልቸር ይዞ ስለመጣ ከሃይማኖት ጋር በጣም የተጋጨ ነበርና የሃይማኖት ማንነት አደጋ ውስጥ ነበር የቀደው። እንኳን ሁለተኛ ሊሰለፍ አደጋ ውስጥ ነበር የነበረው። የግለሰብ ኢንዲቪጁዋል ራይት የሚባለው ነገር እሱ በሶሻሊስት እንትን ውስጥ የተዋጠ ነበረ። ማህበረሰባዊነት ይለምንም ነው እንጂ የግለሰባዊነት የሚባለው ነገር እሱ እንደውም አንዱ የሚታገሉት ነበር። ስለዚህ ኢንዲቪጁዋል አይደንቲቲ፣ ሃይማኖት አይደንቲቲ፣ የብሔር አይደንቲቲ ሁሉ በእንደዚህ አይነት ተቃርኖ ግጭት ውስጥ እንዲቆዩ የሚያደርግ ነው ማለት ነው። ግን ኢትዮጵያ በዚህ ውስጥ አንድ 17 ዓመት ነው የቆየችው። 17 ዓመት ያህል ቆየች። በዚህ ጊዜ እንግዲህ እንዳልኳችሁ ክበቦችን ሌሎች ክበቦችን ለምሳሌ ሶሻሊስታዊ የሆኑ ክበቦችን በጣም ይንከባከባቸዋል። ግን ተፈጥሯዊ የሆኑትን ክበቦች እንደ ብሔር ማለት ነው እነሱን እንዳልኳችሁ ከአብዮቱ ጋር የማይጋጩ ከሶሻሊስት አስተሳሰብ ጋር የማይጋጩ ከሆነ ይንከባከባቸዋል። ደርግ የብሔር ብሔረሰቦች ኢንስቲትዩት የሚባል አቋቁሞ እንደነበረ ብዙ ሰው ያነሳል። በእርግጥ ያ ኢንስቲትዩት ዓላማው ህገ መንግስት ለማሻሻል ነው። የህገ መንግስት አሻሻይ ኮሚሽን እንደምንለው አይነት ነው ሲቋቋም። ግን የብሔር ብሔረሰቦች እኩልነት እንዴት ይምጣ ወዘተርፈ የሚል ጥናት ግን ተደርጓል በዛ ተቋም ውስጥ።
እና አጠቃላይ ግን እንዳልኳችሁ ሌሎች ማንነቶች በሁለተኛ በሶስተኛ ደረጃ እየተሰለፉ የሚኖሩባት ኢትዮጵያ ማለት ነው። እና ይሄ ኢትዮጵያ ትቅደም የሚል መፈክር ነው። ጥያቄ እናንሳው ነው። ቅድም አሲሚሌሽን ጊዜ ወይም በምስለት ጊዜ ሌላው ዓለም ምን ይመስላል ብለን ነበር እና ኢትዮጵያ ትቅደም ስንል እኛ ኢትዮጵያውያን ሌላው ዓለም ኢትዮጵያ ትቅደም አይነት አስተሳሰብ ያራምድ ነበር ወይ የሚል ነገርም እናንሳ። አንዳንድ ሶሻሊስት ሀገሮች ያደርጉ ነበር ይሄንን። ኩባን ያያችሁ እንደሆነ ሊቢያንም ያያችሁ እንደሆነ ጋዳፊ፣ ዚያድ ባሬ አሁን የተባበረችውን ሶማሊያን እገነባለሁ የሚል በጣም የእብደት ያህል ነበር። ይሄ ብሔራዊ ማንነታችን ያ ነው ሶማሌነት የሚል ከፍተኛ የሆነ ከበሮ ነበር የሚደለቀው እና በተፈጥሮ ይሄ ሶሻሊዝም ስነ ጽሁፍን ይሄ አርቶችን ማኒፕሌት ያደርጋቸዋል፣ እነሱን ይጠቀምባቸዋል። ቲያትር ይጠቀማል፣ ዘፈኖችን፣ ፉከራዎችን ይጠቀምባቸዋል እና የጋለ ነው በጣም ብሔራዊ ማንነትን ለማሳደግ ይጠቅማል ብለው ስለሚያስቡ ይመስላል እና በየሀገሩ እንደዚህ አይነት በተለይ ሶሻሊስት ሀገሮች ውስጥ ይታይ ነበረ። አንዳንድ ሀገሮች ውስጥ ማለት ነው። ኢትዮጵያም ውስጥ ይሄ በሰፊው ይታይ ነበረ። በአጠቃላይ ደርግ እንግዲህ ኢትዮጵያ ትቅደም ሲል ያልተረዳው ነገር ያላያቸው ረቂቅ ነገሮች ለምሳሌ ሶሻል ካፒታል የሚባለውን ነገር በየብሔሮቹ ውስጥ ያለ ማህበራዊ ሀብት ምን ይመስላል የሚለው ይሄን ረቂቅ ነገር አያየውም ነበር ጨርሶ። ኔሽን ቢልዲንጋችን ምን መምሰል አለበት የሚለው ላይ ጥናት አጥንቶ ወይም ደግሞ እንደዚህ እንደው ፐብሊክ ዲቤት ነገር አድርጎ እንደዚህ ይሁን የሚለው ነገር ላይ ብዙ ትኩረት አልተሰጠውም። አንዳንድ ጥናቶች እዚህ ኢንስቲትዩት ቅድም የጠቀስኩላችሁ ኢንስቲትዩት ውስጥ እንደገቡ ይሰማል። ግን ገበያ ላይ ወጥቶ ፖለቲከኞች መነጋገሪያም ሲሆን አልታየም። የተወሰነ ነው፣ በቃ በደርግ የተወሰነ ነው ኢትዮጵያ ትቅደም የሚል ነው እና በአጠቃላይ ብዝሃነትን በሚገባ አልተረዳውም ነበር ደርግ። ፕሉራሊዝም የሚባለውን አልተረዳውም። አንድነት የሚለው ይሄ በተለይ አካላዊ የሆነው ድንበር ጉዳይ ወሳኝ ነው እና እሱን የሚመለከት ላይ ያተኮረ ነው ማለት ነው። እንግዲህ ይሄ ጉዳይ 17 ዓመት ቆየና ደግሞ ቀን ጨለመበት። 17 ዓመት ኢትዮጵያ ትቅደም የሚባል መዝሙር ተዘመረ፣ ፉከራ ተፎከረ፣ ብዙ ነገር ሆነና በ17ኛው ዓመት ድንገት ተገልብጦ የምን ኢትዮጵያ ትቅደም ነው? የኢትዮጵያ ማህበረ ፖለቲካ ወደ ብሔር ይቅደም ተገልብጧል ተባለ። እኛ በ1983 ኢህአዴግ ወደ ስልጣን ሲመጣ ብሔር ይቅደም የሚለው ሐሳብ ተተከለ ማለት ነው። እንግዲህ 90 ስንት ነው ህገ መንግስቱም ሲጸድቅ 95 ነው መሰለኝ። ህገ መንግስቱ ሲጸድቅም ይሄን ነው ኢህአዴግ ይዞት የነበረውን መጀመሪያ ሲገባ ይዞት የነበረውን የብሔር ብሔረሰቦች ጉዳይ ህገ መንግስታዊ ትርጉም ሰጠው እና የሀገር ምሰሶ ዋልታና ማገር ሆነው ብቻቸውን እነሱ ዋልታም ማገርም እንዲሆኑ ብሔር ብሔረሰብና ህዝብ የሚባሉት ማለት ነው እንዲሆኑ አድርጎ ብሔር እንዲቀድም ተደረገ ማለት ነው። እንግዲህ ብሔር ይቅደም ሲባል ከምንድን ነው የሚቀድመው ያልኳችሁ ነው። አንደኛ ከኢትዮጵያ ይቀድማል። ኢትዮጵያ የሚባለው ነገር ስብስብ ነው። የነዚህ የብሔሮች ስብስብ ነው። መግቢያ ቤት ነው። ነገር ግን ዋናው ጉዳይ ብሔር ነው። ብሔር ከፈለገ እንደውም ይህንን ስብስብ ትቶት ይሄዳል። ኢትዮጵያ የራሷ የሆነ ሉዓላዊነት የላትም። ሉዓላዊነት የሚሰጠው ለብሔሮች ነው የሚል አስተምሮ ማለት ነው። ስለዚህ በከፍተኛ ርቀት ብሔር ይቀድማል። ከዛ በኋላ እንግዲህ ኢትዮጵያና ሌሎች ማንነቶች ይከተላሉ ማለት ነው እና ይሄ ጉዳይ ኢትዮጵያ ውስጥም ቆየ። ከኢትዮጵያ ብሔር እንግዲህ እንዲቀድም ሆነ። አንቀጽ 39 ያነሳውላችሁ ነው። ሌላው ራስ ማስተዳደር የሚባል ነገር በዚህ ጊዜ ተተከለ ማለት ነው። ራስ የሚባለው እንግዲህ እንዳልኳችሁ እነዚህ ብሔር ብሔረሰብና ህዝብ የተባሉ ራሳቸው ማለት ነው። እንግዲህ ራስ ሲባል ብዙ አጨቃጫቂ ነገር አለው። በኋላ ምን እንመጣበታለን። ለመሆኑ ምን ፈርተው ነው ራሳቸውን የሚያስተዳድሩት? ሌላው ከራሳቸው ውጭ ማን አለ? ይህ ራስ ሰልፍ ዲተርሚኔሽን የሚባለው ነገር በመሰረቱ ሲጀመር ዩናይትድ ኔሽንስ ውስጥ በፊት የገባው ህግ ውስጥ የገባ የነበረው ሀገሮች ከቅኝ ግዛት ከተላቀቁ በኋላ በተለይ አፍሪካ ሀገሮች
የቅኝ ገዢዎች እጅ ሙሉ በሙሉ አልወጣም ነበር ከአፍሪካ ውስጥ እና በእጃዙር እንትኑን መቆጣጠር ጀምሮ አስተዳደሩ በአካል ከለቀቁ በኋላ ማለት ነው። ስለዚህ ዩናይትድ ኔሽንስ ህግ አወጣ። ያ ህግ ምንድነው? ራሳቸውን ያስተዳድሩ፣ ራስ በራሳቸው ሰልፍ ዲተርሚኔሽን የሚባል ጽንሰ ሐሳብ ተፈጠረ ማለት ነው። እንግዲህ ያ የሰልፍ ዲተርሚኔሽን ወይም የራስ ማስተዳደር የራስ ውሳኔ ማድረግ ይህ ከዚህ ጋር የመጣ ነው እና ኢትዮጵያ ውስጥ ግን ብሔሮች ራሳችንን እናስተዳድር ሲሉ ማን መጣባቸው? ማን ላስተዳድር አላቸው? ትግሬው ኦሮሞ ውስጥ አይግባ፣ ትግሬው በኦሮሞ ጉዳይ ውስጥ አይግባ፣ አማራው በትግራይ ውስጥ አይግባ፣ ትግራይ በኮንሶ ውስጥ አይግባ ማለት ነው ራስ ማስተዳደር ማለት። ወደ ኋላ ስናየው ይሄ ነው የሆነው እና ይሄ ምን ያህል ፍትሃዊ ነው? በአንድ ሀገር ውስጥ ራስ የሚባለው ማስተዳደር እንደዚህ ሌላውን ፈርቶ ሌላው አስተዳደሬ ሊያበላሽብኝ ይችላል ብሎ ሰግቶ እየጠረጠረው ማለት ነው እና ይሄ ፕራይሞርዲያሊዝም የሚባል አለ ወይም ደግሞ ብሔር ኢኔት ነው ከጥንት የመጣ ነው የደም ትስስር ሁሉ አለው ብለው የሚያምኑ ሰዎች ናቸውና ከዛ ጋር ዘር ሐረጉ እየተመረጠ አስተዳዳሪ ይሾምልኝ ማለት ነው። እንግዲህ ራስ ማስተዳደር ማለት ሌላው አይግባብኝ ማለት እነዚህ ከዛ ብሔር ውጪ የሆኑ ሰዎች አይግቡ ነውና ይሄ በጣም ዴንጀረስ የሆነ አካሄድ ነው። በኋላም ትንሽ እንመጣበታለን። ዞሮ ግን የማህበረ ፖለቲካችን ወደዚህ ነው የገባው ማለት ነው። እንግዲህ ጥያቄ እስቲ እናንሳ ታዲያ። ጥያቄው ሌላው ላይ እንዳነሳ ነው በአሲሚሌሽን ጊዜ ወይም በምስለት ጊዜ ሌላው ዓለም ይከተል ነበር ወይ ብለናል። አዎ አፄ ዮሐንስ አሲሚሌት አድርጉ ባሉ ጊዜ ሌላውም ሀገር እንደዛ ነበር የሚያደርገው። ብዙ ዓለማችን ክፍል በሙሉ በምስለት አገር ብሔር ለመገንባት የሚሯሯጥበት ጊዜ ነበር። በኢትዮጵያ ትቅደም ጊዜ ደግሞ እንደዚሁ ደርግ እንዳደረገው በተለይ የሶሻሊስት ሀገሮችም እንደዚሁ ሞካክረውታል። እንዳልኳችሁ ኢትዮጵያ ትቅደም ብለው ቆይተዋል። በዚህ እንግዲህ ኢትዮጵያ ወደ ብሔር ይቅደም ስትል በ1983 ከ1983 በዚህ ጊዜ ከ1983 ጀምሮ እስካሁን ድረስ እንግዲህ ህገ መንግስታዊ ነው ይሄ ነገርና እስካሁን ድረስ ሌላው ሀገርም እንደዚህ ያስባሉ እንደዚህ አይነት ማህበረ ፖለቲካ ውስጥ ገብቷሉ ወይ የሚል ጥያቄ እንጠይቃለን። ሌላው ላይ እንደጠየቅ ነው ማለት ነው። ይህንን ጥያቄ ስናነሳ የሚያሳዝነው ነገር ከኢትዮጵያ ውጪ ብሔር ይቅደም እንደውም ብሔር ሀገርን አፍርሶ ይሂድ የሚል ሀገር የለም። እንደዚህ አይነት ማህበረ ፖለቲካ ምህዳር ውስጥ ራሱን ያስገባ የለም። አንቀጽ 39ን የሚመስል አንቀጽ የተከለ ሀገር የለም በምድር ላይ። ሁሉም ሀገሮች ህብረታችን እንዳይፈርስ እኛ ዜጎች ዘበኞች ነን፣ ህብረታችን አይከፋፈልም ብለው ቃል ኪዳን ይገባሉ በህገ መንግስታቸው ላይ እንጂ ህብረታችንን ብሔሮች ያፈርሱታል ብለው አልገቡም። ስለዚህ የኢትዮጵያ ሶሾ ፖለቲካ ጉዞ ከምስለት ወደ ኢትዮጵያ ትቅደም ከኢትዮጵያ ትቅደም ወደ ብሔር ይቅደም ሲመጣ እዚህ ከዓለም ጋር ተለያይተናል ማለት ነው። ከሌላው ዓለም ጋር በዚህ ምህዳር ውስጥ ስንገባኛ ኢቮሉሽናችን ሂደታችን ተበላሽቷል። ከሌላው ዓለም በዓለም እያለን ካለም ወጣናል ማለት ነው። እንደውም ሌላው ዓለም ይህኛውን ጉዳይ ጋናን ለምሳሌ ናይጄሪያን ብታዩ ሌሎች ሀገሮችን ብታዩ በህገ መንግስታቸው ብሔር ይቅደም የሚባል ነገር የለም። በብሔር ላይ ፖለቲካ አድርጋለሁ የምትገነጠል ወዘተርፈ እስር ቤት ትገባለህ ብለው በህገ መንግስታቸው ከልክለዋል በብሔር መደራጀት። ከዛ በመለስ ግን የብሔር ማንነት፣ ቋንቋ፣ ባህል እንዲከበር ጥረት ያደርጋሉ፣ ይሰራሉ ብዙሃነትን። ስለዚህ በአጠቃላይ ይህንን የሚመስል ወደ ብሔር ይቅደም ምህዳር ውስጥ የገባ የለም በኢትዮጵያ ልክ ማለት ነው። በኢትዮጵያ ልክ የገባ ዓለም የለም። እኛ ብቻችንን በእንደዚህ አይነት ኢትዮጵያ ሀገር ይገንጠል እስከሚል ድረስ ይሄድን ብቸኛ ሀገር ነን በዓለም ላይ ማለት ነው። እንግዲህ ይሄ ብሔር ይቅደም ንድፈ ሐሳብ ትላልቅ ችግሮችን ጥቂት ነገሮችን እናንሳ። እንዳልኳችሁ ብቸኛ ሀገር ሆነናል። ሀገራችን የገዛ ሀገሩን የሚያፈርስ ህገ መንግስት ያላት ሀገር ኢትዮጵያ ብቻ ናት። ከምን የተነሳ ይሄ ብሔር ይቅደም የሚለውን የማህበረ ፖለቲካ አስተምህሮ ይዘን ስለተነሳን ያን ህገ መንግስታዊ መርሆ ስላደረግ ነው እና
ሶስት ችግሮች ከዚህ በፊት በአይደንቲቲ ፖለቲክስ ላይ ስላነሳው ሁሉንም አላነሳም። እዛ ላይ በተወሰነ ደረጃ ያልተነሱትን የሚያዳብሩ ሐሳቦች አንድ ሶስት ነገር ላንሳ። ይሄ የብሔር ፖለቲካ ያመጣቸውን ችግሮች ማለት ነው። አንደኛው የኢትዮጵያን ማህበረ ፖለቲካ ኢቮሉሽኑን ስናይ ኢቮሉሽን እንግዲህ እድገቱን ዝግመተ እድገቱን ማለት ነው ስናይ ምስለት ነው። ደጋግሜ እንዳልኩት ከምስለት ተነሳን ኢትዮጵያ ትቅደም ውስጥ ገባን። ከኢትዮጵያ ትቅደም ውስጥ ወደ ብሔር ይቅደም እንደዚህ አይነት እድገት አለ ወይ ነው። ከምስለት የተነሳ ሀገር ወደ ኢትዮጵያ ትቅደም ውስጥ የገባ ሀገር ከኢትዮጵያ ትቅደም ወዴት ነው የሚሄደው? ምን አይነት ማህበረ ፖለቲካ ነው መከተል ያለበት የሚለውን ስናይ በእርግጥ ወደ ብሔር ይቅደም መሄዱን ስናይ ኢቮሉሽኑ እድገቱ ወደ ኋላ ሲሄድ ነው የምታዩት፣ ወደ ኋላ። ምክንያቱም ይሄ ብሔር ይቅደም ሴፓሬሽን ነው። ሴፓሬሽን ደግሞ በጣም አደገኛ አስተምህሮ ነው እና በዚህ ምዕራፍ ውስጥ ያለፈ ሀገር እዚህ አይነት እንትን ውስጥ ሊዘፈቅ አይችልም እና ኢቮሉሽኑ ሂደቱ ትክክል እንዳልሆነ አንደኛ እንረዳለን። ሁለተኛው በምስለትና በኢትዮጵያ ትቅደም ሲኖር የነበረ ህዝብ ወደ ብሔር ይቅደም ሲገባ ፔኑ በጣም ከባድ ሆነ። በጣም ከባድ ፔን ተፈጠረ፣ ህመም ተፈጠረ። እንግዲህ እንደምታውቁት ኢትዮጵያን ተነቃንቀው ባህላቸውም ተዋህዶ ደግሞ በተለይ ጋብቻው ደግሞ እርስ በርስ እየተጋቡ አማራው ከትግሬው፣ ትግሬው ከኦሮሞ ወዘተረፈ እየተጋባ በጣም ብዙ ኢትዮጵያን ተፈጥረዋል። ኢትዮጵያ በአንድ ሀገር ጥላ ስር መኖር ከጀመረች ጊዜ ጀምሮ ብዙ ብሔር ዘለል የሆኑ ጋብቻዎች ተፈጥረው በጣም ብዙ ልጅ አፍርተናል። የየብሔሩ ከሁለት ከሶስት የተወለደው አሁን ቁጥሩ ይደበቃል እንጂ እስከ 60% ይደርሳል ይባላል። ይሄ ህዝብ ይሄ ብሔር ይቅደም የሚባለው ነገር ሲመጣ ክልል ተዘጋጅቶ ሆምላንድ የሚባል ወይም ደግሞ ሀገር እንደ ሀገር የሚታይ ሆምላንድ የሚባል አለ። አማራም ይሄው፣ ትግሬም ይሄው፣ ኦሮሞም ያው ሲባል እነዚህ ከሁለት ከሶስት የተወለዱት ፔኑን እስቲዩት ህመማቸውን ባዮሎጂካሊ እኮ ከዛም ከዚህም የተፈጠሩ እኮ ናቸው። 50% እኮ ሼር ያደርጋሉ ከአባትም ከእናት። ስለዚህ ወደ አንዱ ተገንጥለ ሂድ፣ ወደ አባትህ ምረጥ፣ ወደዛ ሂድ ሲባል አንድ ኢትዮጵያዊ ፔን አለው፣ ህመም አለው። ሰርጀሪው እኮ ነው እንደዚህ በአሲሚሌሽን በኢትዮጵያ ፈርስት የተገነባን ህዝብ መበለት ስንጀምር በብሔር ፌዴራሊዝም መበለት ስንጀምር አንዱ ከፍተኛ ፔን ውስጥ እንዲገባ የተደረገው ይሄ በአሲሚሌሽን ውስጥ የኖረው ህዝብ ነው ማለት ነው። በኢትዮጵያ ትቅደም ውስጥ የኖረው ህዝብ ከፍተኛ ችግር ውስጥ ገብቷል ማለት ነው እና ሳይኮሎጂካል፣ ኢሞሽናል፣ ባዮሎጂካል የሆነ ፔን አምጥቷል በሀገር ደረጃ። ከዛም ባሻገር ደግሞ ሶሻል ካፒታላችንን ሲነካ እንደ ህዝብ ማለት ነው እሱም ሌላ ፔን አምጥቷል። በህብረተሰቡ መካከል ልዩነትን ሲያመጣ በተለይ ስነ ልቦናዊ የሆነ ማንኛውንም ኢትዮጵያዊ ሌላ ፔን አምጥቷል ማለት ነው እና ይሄ አንዱ የመበለት ነገር እንደዚህ ሆኖ የተፈጠረ ማህበረሰብ እዚህ ደረጃ ላይ የደረሰን ማህበረሰብ እንደገና መልሶ የመለያየት የብሔሩ ለማስፈር የተደረገው ሙከራ ያ ቢላ ያ ሰይፍ በኢትዮጵያ ላይ ሲያልፍ ከፍተኛ ፔን ፈጥሯል። በአንድ ሀገርም እንደ ግለሰብም ብዙ ሰዎችን ጎድቷል ማለት ነው። ሶስተኛው ነገር ባለፈው ያላነሳ ነው ምናልባት ለማጠናከር ሊረዳን የሚችለው በፖለቲካ አሃዶች ውስጥ ሶስት ህዝቦችን ፈጠረ። ይሄ ብሔር ፖለቲካ በየፖለቲካ አሃዶች ውስጥ አሁን ኦሮሚያ ውስጥ በሺህ የሚቆጠር ቀበሌ አለ፣ በሺህ የሚቆጠር ወረዳ አለ። አማራ ውስጥ እንደዛ አለ፣ ትግራይ ውስጥ እንደዛ አለ እና እነዚህ አሃዶች እነዚህ ዞኖች፣ ወረዳዎች፣ ቀበሌዎች በሙሉ በብሔር አስተዳደር ውስጥ ሲገቡና ይሄ ቅድም ያልኳችሁ ራስ ማስተዳደር ሂሳብ ውስጥ ሲገቡ ህገ መንግስቱ ይሄ ራስን በራስ ማስተዳደር የሚለውን ሐሳብ ሲያመጣ በአንድ ቀበሌ፣ በአንድ ወረዳ፣ በአንድ ዞን ውስጥ በእያንዳንዱ ኢትዮጵያ ውስጥ ባሉ በእነዚህ አሃዶች ውስጥ 3 ክበብ ተፈጠረ። 3 ክበብ እስቲ እዚህ ጋር ስዕል ነገር ሞክሬያለሁ መቼም ከታያችሁ 3 ክበብ ተፈጠረ። ይኸውላችሁ
እቺ የምታዩት አንድ አስኳል አለች አስኳል ሁለተኛው ደግሞ እዚህ ጋር ሌላ ህዝብ አለ ነግራችኋለሁ ሶስተኛው ሌላ ህዝብ አለ እና የመጀመሪያው እቺ አስኳል ማንነት የምትባለው እንግዲህ በኢትዮጵያ ህገ መንግስት አንቀጽ 39 ነው አንቀጽ 5 መሰረት ብሔር ብሔረሰብና ህዝብ ምንድነው ቢል አንድ ተቀመጠ ዴፊኒሽን አለ ለምሳሌ አማራነት ትግሬነት ኦሮሞነት ወዘተርፈ የሚባለው ማለት ነው እንግዲህ አስኳል ማንነት የሚባለው ራሳቸውን በዛ ብሔር የሚገልጹ ሰዎች በዛ ወረዳ ውስጥ ይሁን በዛ ቀበሌ ውስጥ እነሱ አስኳል ማንነት ያላቸው ዋና የክልሉ ሊባሉ ይችላሉ ባለቤት ማለት ነው ገነጠል ድምጽ የሚሰጡ ራሳቸውን አስተዳድሩ የተባሉ ህገ መንግስቱ ፕሮቴክሽን የሰጣቸው የፖሊሱ ስም በእነሱ የሚቋቋምላቸው ኮንሶ ፖሊስ የቡርጂ ፖሊስ ሊሆን ይችላል የኦሮሞ ፖሊስ የኦሮሞ ፍርድ ቤት የኦሮሞ አቃቤ ህግ ሊሆን ይችላል የሚሰየምላቸው አስኳል አሉ እዚህ አስኳል ማንነት ሁለተኛው ግን ይሄ አስኳል ማንነት ሲፈጠር ግን ህገ መንግስቱ በጣም አስገራሚ ነገር ምን አለ መሰላችሁ ኢትዮጵያን ምንድነው የሚላት ኢትዮጵያን ልዩ ናት ይላታል ልዩ ብሔረሰብ ያላት ልዩ ናት ብሔርን የሚረዳው ግን አንድ ነው የሚለው ግን እውነት ነው ይሄ ነገር ነው ትልቁ ነገር ኢትዮጵያ ልዩ አማራ ኦሮሞ ትግሬ የሚባል እንደዚህ አይደንቲቲስ አሉ ስለዚህ በስርዓቱ በዛ መዋቅር አለበት ብሔር በቃ አንድ አይነት ነው ማለት ነው የሚለው ጥያቄ መጠየቅ ነበረበት ይሄ ስርዓት ሲዋቀር ማለት ነው ብሔርን ያያችሁ እንደሆነ እኮ በየብሔሩ ውስጥ ሌሎች ማይክሮ ልዩነቶች አሉ ደግሞ ማይክሮ ልዩነቶች አሁን የኦሮሞን እንደገና እንመልከት በኦሮሞ ብሔር ውስጥ ጉጂ የሚባል ማንነት አለ ቦረና የሚባል ማንነት አለ ጂማ ኦሮሞ ይባላል ሸዋ ኦሮሞ ይባላል እንደምታውቁት እነዚህ ሎካል አይደንቲቲስ ይባላሉ እነዚህ ሎካል አይደንቲቲስ በዚህ በፖለቲካ ፍልስፍና ውስጥ ወይ በፖለቲካ አስተዳደር ውስጥ ሂሳብ ውስጥ የሉም ጨርሶ በቃ አንድ ጉርድ አደረገና ብሔር የሚባል ማንነት አለ እዛ ብሔር ማንነት ውስጥ ምንም ልዩነት እንደሌለ አድርጎ ዘውግ የሚባለው ወይም ብሔር የሚባለው ማንነት አንድ አይነት እንደሆነ አድርጎ ነው ወረዳ የሚሰጠው ዞን የሚሰጠው የራስ አስተዳደር የሚሰጠው ነገር ግን ልክ ይህ አስተዳደር ሲፈጠር እነዚህ ማይክሮ አይደንቲቲስ በክልል ህገ መንግስት ይሁን በዋናው ህገ መንግስት ምንም ሂሳብ ውስጥ ያልገቡ አንቀጽ ያልተቀመጠላቸው ማይክሮ አይደንቲቲስ እነሱ ፔሪፌሪያል ይሆናሉ ማለት ነው እዚህ ጋራ ከአስኳል ማንነቱ ያወጣቸዋል ልክ ፖለቲካው ሲደራጅ እነሱ ይወጣሉ ከዚህ ከአስኳል ማንነቱ አይሰማቸውም አታችመንታቸው በጣም ዝቅተኛ ይሆናል አሁን በትግራይ ፖለቲካም ጊዜ ታስታውሳላችሁ መቼም አድዋ የሚባለው ዳስኳል ማንነት ይታይ ነበር አሁን ደግሞ በኦሮሚያም ውስጥ እንደዚሁ እንደ ቦረና ነጉጂ ግን የፔሪፌሪያል የሆነ አይደንቲቲ እንዳላቸው የሚያደርግ ስርዓት ነው ማለት ነው የራሱን አስኳል ቶሎ የመፍጠር ባህሪ ስላለው አይደንቲቲ ፖለቲክስ እነዚህን በዛው በብሔሩ ውስጥም ያሉ ሆነው ግን እውነተኛው ኦሮሞነት ማን ነው ያሁን እኮ ባለፈው ሽመልስ ሲናገር ነው የተባለው እንደውም ክርስትናም እስልምና ሌሎች ሃይማኖቶች እኮ መጤዎች ናቸው እኛ እኮ አስኳል ማንነት እኮ ድሮ ነበረን ወደዛ አስኳል ማንነታችን መመለስ አለብን ነው የሚል የነበረውና ምን አደረጋቸው ማለት ነው ያስኳል ማንነት እነዚህን ወደ ማርጂናላይዝ ያደርጋቸዋል ማለት ነውና ከአስኳሉ ቀጥሎ ልክ እንደ እንቁላል እንደ ነጩ ክፍል ማለት ነው የሚሆኑ ደግሞ አሉ እነሱ አሉ ስለዚህ በዚህ አስተዳደር በዚህ አሃድ ውስጥ በዛ ወረዳ በዛ ቀበሌ ውስጥ ይሄ ችግር ይፈጠራል ማለት ነው ምክንያቱም ህገ መንግስቱ ብሔርን አንድ ነው ያደረገው እንጂ በውስጡ ያሉ ጉልህ ልዩነቶች ደግሞ በብሔር ውስጥ ያሉ ልዩነቶችን አያያቸው ብላይንድ ነው ዛሬ ኢትዮጵያ ብቻ ልዩ ናት ብሔር ግን አንድ ነው የሚል አስተሳሰብ ነው እና ያ አንዱ ለዚህ ዴፊሲት ለአስተዳደር ችግር አንድ ነገር ነው ሌላ ሶስተኛ ደግሞ እዚህ ጋር የምታዩት ክበብ አለ ይሄ ሶስተኛው ክበብ ደግሞ እንግዲህ አስኳል ማንነቶች ራስ የሚያስተዳድሩ አሉ በዛ ማንነት ውስጥ ደግሞ ተሸርፈው የወጡ አሉ ሌሎች ሶስተኛው እና ሰፊው ደግሞ ጨርሶ ራስ ያልሆኑ ማለት በህገ መንግስት ውስጥ አስኳል አይደላችሁም ራስ አይደላችሁም ተብሎ ያልታቀፉ ሌላ ሆምላንድ አላችሁ የተባሉ ማለት ነው ለምሳሌ በኦሮሚያ ውስጥ
የሚኖር አማራ እዚህ ውስጥ ነው ያለው ማለት ነው። የሚኖር ትግሬ፣ የሚኖር ኦሮሞ እዚህ ሶስተኛው ፔሪፈሪ ወይም ግዛት ውስጥ ይኖራል ማለት ነው። ምክንያቱም እሱ ሌላ ሆምላንድ አለው ተብሎ ይታሰባል። የራሱ የአያቱ እኮ ነው፣ የአያቱ ቅድመ አያቱ ሊሆን ይችላል። እና እዛ አያትህ የመጡበት ቦታ አለ፣ ተዘጋጅቶልሃል ቤት፣ እዚህ መኖር ትችላለህ ይሉታል። መኖር ትችላለህ ግን ዋና ቤት ግን እዛ ተዘጋጅቶልሃል ይባላል። ስለዚህ የዚህ ሰው ኑሮ በጣም ማርጂናላይዝድ ሆኖ ጠርዝ ላይ እንዲኖር ያደርጋል ማለት እና የፖለቲካ አሃዶቻችን በሙሉ የተሰሩት እንደዚህ ነው። 3 ህዝብ አፍርተዋል ማለት ነው። እንግዲህ 3 ህዝብ ተመልከቱ። 3 ህዝብ አስኳል ብሔር አለ፣ ንዑስ ባህላዊነት አለ እና የተዘለሉ ደግሞ ተዘልለው የሚኖሩ ሆምላንድ ያላቸው ሌሎች ኢትዮጵያውያን ደግሞ በዚህ በሶስተኛው ግዛት ይኖራሉ ማለት ነው። እንግዲህ ይሄ በእያንዳንዱ ቀበሌ በእያንዳንዱ ወረዳ ውስጥ እንግዲህ የነዚህ አይደንቲቲስ ብዛት ሊያንስ ሊበዛ ይችላል። ግን በእያንዳንዱ ቀበሌና ወረዳ ውስጥ ያለው ህዝብ በ3 ተከፍሎ እንደዚህ ነው የሚኖረው ማለት ነው። ይሄ ጉዳይ እንግዲህ ከባድ መዋቅራዊ ግጭትን አምጥቷል። እንግዲህ የብሔር ፖለቲካ ነው ይሄን ያመጣው። የብሔር ፖለቲካው አስኳል ፍለጋ ራስ ማስተዳደር የሚለውን ሲዘረጋ ከራስ ውጪ የሆኑትን በራስ የማይገለጹትን ማለት ነው ሰልፍ የሚባለው ውስጥ የሌሉትን እነሱን ማርጂናላይዝ አረጋቸው። እንዳልኳችሁ ደግሞ በዚህ በራስ ውስጥ ደግሞ ያሉ ማይክሮ አይደንቲቲስ አንዳንድ ጊዜ እያደጉ ወደ ማክሮ ሌቭል ወደ ከፍተኛ ወደ ሆነ ልዩነት እያደጉ ስርዓቱን ግልጽ እንዲል አደረጉት ማለት ነው። ቦረና፣ ጉጂ እንዳልኳችሁ ይሄም በኦሮሚያም ብቻ አይደለም ማነሳው፣ አማራ ጋር ብትሄዱ፣ ትግራይ ውስጥ ብትሄዱ ይሄው ትግራይ ውስጥ አሁን እንደው ማይክሮ ልዩነቶች አድገው ማክሮ ሌቭል ላይ ደርሰው አሁን ትልቁ ችግር ትግራይ ውስጥ አካባቢያዊነት ሆኖ ነው የምታዩት። የአካባቢያዊነት ያንገዳገደ ነው ትግራይ ውስጥ። ይሄ ማይክሮ ልዩነት ሂሳብ ውስጥ መጀመሪያ ስርዓቱ ሲተከል አልገባም። ዘውግ ወይም ብሔር ኢንዲቪዚብል የሆነ ምንም ልዩነት የሌለው አንድ መልክ ያለው ልዩነት የሌለው አድርጎ የታሰበ ነበር። ያ ግን ትክክል አይደለም። የመጨረሻው የልዩነት ቅንጣት ብሔር አይደለም። ከብሔር በታች ጎሳ በሉት ቤተሰብ በሉት ምን እያለ ይወርዳሉ። ስለዚህ የማንነት ፖለቲካ እነዛን እያሸተተ ዝም ብሎ ይሮጣል። ከብሔር በላይም ሌላ ልዩነት አለና የሆነ ቦታ ጉርድ አድርገው ብሔርን የማይገሰስ ብሔር ደግሞ ልዩነት በውስጡ ያላቀፈ አድርጎ መቀረጹ ስርዓቱ መቀረጹ እነዚህን 3 ህዝቦች በየቀበሌው በየወረዳው በየዞኑ እንዲተከሉ አድርጎ እንዲኖሩ አደረገ ማለት ነው። ስለዚህ እነዚህ እንግዲህ ይሄ ጉዳይ ያን ወረዳ ያን ቀበሌ ያን ዞን አያረጋጋውም ማለት ነው። ብዙ ጥያቄ እንዲፈጠር ያደርጋል አስተዳደሩ ውስጥ ማለት ነው። የመገፋት ማርጂናላይዝድ የመሆን ይሄ ምንድነው ሴንስ ኦፍ ቢሎንጊንግነስ የሚባለው ባለፈው ያነሳ ነው። ያገባኛል እኔም የዚህ አካባቢ አካል ነኝ የሚለው ስሜት ከዜጎች ውስጥ እንዲተን ያደርጋል። ማህበራዊ ካፒታልን ያጠፋል። ከሁሉም በላይ ደግሞ ግጭት ሲመጣ ይሄ ማንነት ተኮር ግጭት ሲመጣ አሁን እዚህ ውስጥ ያሉ የተለየ ብሔር የሚኖሩ ሰዎች በሙሉ ከዚህም 3 ግጭት ይሄ ከዚህ ሊጋጭ ይችላል፣ ይሄ ከዚህ ይጋጫል፣ ይሄ ከዚህ ይጋጫል፣ ይሄ ከዚህ ይጋጫል ማለት ነው። እነዚህን ግጭቶች ይዞ ገጭጓ ያለ የሚነዳ ስርዓት ውስጥ ነው የገባ ነው እና አንዱ ትልቁ ችግር የብሔር ይቅደም አስተምህሮ እዚህ ችግር ውስጥ ነው የከተተን ማለት ነው። እንግዲህ በአጠቃላይ እነዚህ 3 አሃዶች እነዚህ አሃዶች የመንግስት አሃድ ያልኩት እንግዲህ ፖለቲካ ዩኒት የሚባለውን ወይም ደግሞ ወረዳ ቀበሌም በሉት እነሱን ማለት ነው። እነሱ 3 ህዝብ ይዘው እንደዚህ ሲኖሩ እዚህ ማይክሮ አይደንቲቲ ማነው እዚህ ዋናው አይደንቲቲ ውስጥ እኮ ሌላ ብትገቡ ደግሞ ራሱን የበጣጠሰም ችግር ሊፈጥር ይችላል። ግን እንደው በዋናነት የሚታዩት እነዚህ 3 ናቸው ብዬ ነው ያቀረብኩላችሁ። እነዚህ 3ቱ እንግዲህ እርስ በርሳቸው እየተገጫጩ ሲሄዱ ከፍተኛ የስርዓት መናጋት ሀገረ መንግስት በሙሉ ፔን በፔን መፈናቀል በመፈናቀል ግጭት በግጭት እንድንሆን አድርጓል ማለት ነው። በከፍተኛ ሁኔታ ሰብአዊ መብት ጥሰቶች ተመዝግበዋል። ይሄ የምናየው ከዚህ የተነሳ ነው። የማይረጋ ሀገረ መንግስት ፈጥሯል። ማይረጋ
ግጭት አንድ ቦታ ሲያቆም ሌላ ቦታ ይነሳል፣ አይረጋም። አገሪቱ ደግሞ በመኖርና ባለመኖር ሂሳብ ውስጥ እንድትቆይ ሆናለች። ትኖራለች አትኖርም፣ ፖለቲከኞች ባኮረፉ ቁጥር ጥለነው እንሄዳለን የሚሏት ሀገር ሆናለች። ይሄ ብሔር ይቅደም ያመጣው ጣጣ ነው። ሁለቱን ብሔርና ብሔራዊ ማንነትን አስታርቆ የሚሄድ ቢሆን ኖሮ ይሄ መጨረሻ አማራጭ ሊሆን አይችልም፣ ኢትዮጵያን መገንጠል ማፍረስ። ነገር ግን አሁን ብሔር ይቀድማል ስለተባለ ኢትዮጵያን እንደ ትንሽ ነገር አይቶ አፍርሼ እሄዳለሁ የሚለው ነገር ሂሳብ ውስጥ ገባ ማለት ነው። እነዚህ ችግሮች ከፍተኛ አለመረጋጋት በሀገራችን ውስጥ አምጥተዋል። እንግዲህ ምን ይሁን ታዲያ የሚለው የመጨረሻው ነገር ላይ ስንነሳ በመጀመሪያ የምጋብዘው በጣምራ ፌዴራሊዝም የሚለውን ቪዲዮ ጊዜ ካገኛችሁ ደክማችሁ እንድታዩት፣ መጽሐፏን ያላነበባችሁ ሰዎችም እንድታነቡ ጋብዛለሁኝ። እኔ መውጫችን የሚመስለኝ አሁን ኢትዮጵያ መታጠፊያ ላይ ናት። መታጠፊያ ምዕራፍ ላይ ነው ያለችው። ህገ መንግስት ሪቫይዝ ስናደርግ ከምስለት መተን ኢትዮጵያ ትቅደም ውስጥ ገባን። ከኢትዮጵያ ትቅደም ወደ ብሔር ይቅደም መጣን። አደገኛ ነው። ሌላው ሀገር ትቶታል። እንደዚህ አይነት ጉዞ አልተጓዘም። ከብሔር ይቅደም ወዴት ነው የምንሄደው? ይሄ ነው ትልቁ ብሔራዊ ጥያቄ። ወደ ኢትዮጵያ ትቅደም ነው የምንሄደው? ወደ አሲሚሌሽን ነው የምንሄደው ወይስ ሌላ የራሳችን አንድ ንድፈ ሀሳብ ያስፈልገንም ወይ ነው? እና ጣምራ ፌዴራሊዝም ይችን ክፍተት ለመሙላት የተደረገ ጥረት ነው። ይቅርታ። አሁን የሌላውን ሀገር ያያችሁ እንደሆነ የአሜሪካንን ጉዞ ያያችሁ እንደሆነ አሜሪካ መጀመሪያ ከሴፓሬሽን ነው የተነሱት፣ ከልዩነት። እንደምታውቁት በኮንፌዴሬሽን ነበር የቆዩት ህብረቱን ከጀመሩ በኋላ ነው ማለት ነው። እንግዲህ ኮንፌዴሬሽን ሲባል ልዩነት በጣም የጎላበት ነው። ህብረቱንም ሁሉ ማፍረስ የሚቻልበት ሁኔታ ነው ያለው። ከዛ ከሴፓሬሽን ወደ ፌዴራል ስርዓትን ሲመርጡ እንግዲህ በፌዴራል ስርዓት ውስጥ ሲቆዩ እንደምታውቁት ያን ጊዜ የነበረው ማህበረ ፖለቲካ ቅድም በሬድ ኢንዲያንስ ላይ ምስለት እርስ በርሳቸው ደግሞ እየቀለጡ ማቅለጥ ሂደት ውስጥ ነው የገቡት። እንግሊዘኛ ተናጋሪ ሆኑ። በካልቸራቸው የአሜሪካ ካልቸር የሚባል መጣ እና እንግዲህ ከልዩነት ወደ ሜልቲንግ ፓትነት ነው በአብዛኛው የመጡት። ከሜልቲንግ ፓትነት አሁን ያሉበት የማህበረ ፖለቲካ ጉዞ ግን ምንድነው? ብዝሃነት ነው። ገምግመውት ይሄ ሜልቲንግ ፓት እየመጣህ እንደው ኢሚግራንት ብዙ የሚመጣባት ሀገር ናት እንደምታውቁት አሜሪካ። እየመጣህ በቃኛ ጋር ቅለጥ ሳይሆን አሁን ራሱ ማንነቱን እንዲጠብቅ የሚያደርጉ አሰራሮችን ዘርግተዋል። ብዝሃነት የሚባል ለምሳሌ ቋንቋን በተመለከተ ሁለት ቋንቋዎች እንግሊዘኛና የአካባቢ ቋንቋ ተግባራዊ እንዲሆን የሚያደርጉባቸው አካባቢዎች አሉ። ብዙ ህዝብ ካለ ለምሳሌ ዋሽንግተን ዲሲ ውስጥ እንደምታውቁት ብዙ ኢትዮጵያዊ ነው ያለውና እዛ እንግሊዘኛ ያው የሀገሪቱ ኦፊሻል ቋንቋ ነው፣ ዲፋክቶ ነው። ከዛ ባሻገር አማርኛ ደግሞ የዋሽንግተን ዲሲ የስራ ቋንቋ እንዲሆን ተደርጓል። ስለዚህ እዛ ውስጥ የሚኖረው ማህበረሰብ ማንነቱን እንዲጠበቅለት ማለት ነው። ኢትዮጵያዊው ማንነቱን እንዲጠበቅለት አገልግሎትም እንዲያገኝ መብቱ እንዲከበር ይጥራሉ ማለት ነው። ቀደም ያለውን ያለፉበትን መንገድ ለማስተካከል ሙከራ እያደረጉ ነው ያሉት። ስለዚህ ከመቅለጥ ከሜልቲንግ ፓት ከሚባለው አሁን ብዝሃነትን እያስተናገዱ ይገኛሉ። በአንድ በኩል ማንነታቸው አገራዊ ማንነት ኢትዮጵያ ማንነት አሜሪካዊ ማንነት ተከብሮ እንዲኖር እንግሊዘኛም ደግሞ የሀገሪቱ ቋንቋ እንዲሆን በተለይ አሁን ፕሬዚዳንት ትራምፕም እየሰሩ ነው የሚባለው ኦፊሻል ለማድረግ ማለት ነው። እንዳልኳችሁ ዲፋክቶ ነው ግን ኦፊሻል ለማድረግ እየሰሩ ነው የሚባለው አለ እንግሊዘኛ። በሌላ በኩል ደግሞ ቋንቋዎች እንደ ቁጥሩ እየታየ እንደ አካባቢው ሰው እየታየ ኦፊሻል ቋንቋ እንዲሆን ይደረጋል። ስፓኒሽ አሁን በብዛት ስፓኒሾች ያሉበት አካባቢ የስፓኒሽ ቋንቋ እንደዚሁ አገልግሎት ላይ ይውላል፣ ሌላም ሀገር። ስለዚህ ወደ ብዝሃነት አዘንብለዋል። ብዙ ሀገሮች ከምስለት ይነሳሉ። ከዛ አሁን ያሉበት ምህዳር ወደ ብዝሃነት ነው፣ ፕሉራሊዝም ወደሚባለው ማለት ነው። የኢትዮጵያ ግን እንዳልኳችሁ ወደ ኋላ ወደ ልዩነት ነው የሄድ ነው። ከአሲሚሌሽን ወደ ኢትዮጵያ ፈርስት መጣ። ኢትዮጵያ መጀመሪያ መጣን። ከኢትዮጵያ ትቅደም ኢትዮጵያ መጀመሪያ ወይም ከኢትዮጵያ ትቅደም ወደ ብሔር ይቅደም ወደ ኋላ ነው የሄድ ነው።
እና ይሄ የመገነጣጠል ነገር እንደገና መበለት እንደገና በማንነት መበለት ያውም ደግሞ ፕራይሞርዲያል የሆነ አስተሳሰብ ያለው ከደም ከሐረግ ጋር ያለው አስተሳሰብ ስለሆነ ፔኑን አልቻልነውም። እንደ ሀገር ከፍተኛ ህመም ውስጥ ነው የገባው መገነጣጠሉ ማለት ነው። በተለይ ይሄ ከ2 ከ3 የተወለደው ቅድም እንዳልኳችሁ ከፍተኛ ህመም ላይ ነው ያለው። ስለዚህ ኢትዮጵያ ለውጥ ያስፈልጋታል ማለት ነው። እንግዲህ ይሄ ለውጥ ጣምራ ፌዴራሊዝም ያልኳችሁ ሐሳብ የተሻለ ይመስለኛል። መጽሐፉን እንድታነቡ እጋብዛለሁ። ጣምራ ፌዴራሊዝም ዘውጋዊ ማንነትንና የዜግነት ፖለቲካን በተለያየ መም ውስጥ ለማስተናገድ የጣረ ነው። ቅርጸ መንግስት ፈጥሯል። እሽቅድምድም አያስፈልግም ነው የሚለው። ከአንድን ዜጋ ከክርስትናህና ከኢትዮጵያዊነትህ ቅደም አንዱ መቅደም አለበት መባል የለበትም። አንድ ዜጋ የኛው ሰማያዊ ጉዳይ ነው፣ ምድራዊም አድርጎ ይጠቀምበታል ሃይማኖቱን። ከዚህኛው ጋር ቅደም አትቅደም ሳይሆን የተለያዩ መስመሮች መዘጋጀት መቻል አለባቸው። በእነዛ መስመሮች ላይ ዜጎች እንዲሮጡ ከተደረግን እርስ በርስ ግጭት ይቀንሳል ማለት ነው። የኢትዮጵያ ማህበረ ፖለቲካ ደግሞ ኢቮሉሽኗም ደግሞ ወደ እድገት ያመራል፣ ወደ ኋላ አይመለስም። ምክንያቱም ይሄ ጣምራ ፌዴራሊዝም ብዝሃነትን ዓለም እየተራመደበት ያለው ማህበረ ፖለቲካ ብዝሃነት ነው ብያቸዋለሁ። ቤስት ሞዴል የሚባለው አሁን ወደዛ እንድንገባ ተግባራዊ የሆነ ቅርጸ መንግስት የነደፈ ሐሳብ ነው ጣምራ ፌዴራሊዝም እና እሱ ለሽግግራችን ይጠቅማል የሚል ሐሳብ አለኝ። ጥሩ ውይይት ያደረግን ይመስለኛል። እናንተ ደግሞ የበለጠ ተወያዩበት፣ ምጽፉም ጻፉ። በተለያዩ ሚዲያዎችም ደግሞ እየቀረባችሁ በዚህ ጉዳይ ላይ ሐሳብ ብትሰጡ አንድ የትግል አቅጣጫ ነው እንዳልኳችሁ። ይሄ ሐሳብ ጠርቶ ነው መሻገር ያለው። በደንብ ጠርቶ ነው ወደ ሽግግር መንገባ ወደፊትና ይሄንን ጠይቃለሁኝ። ስለነበረን ጊዜ በጣም አመሰግናለሁ። ጊዜያችሁን መስዋዕት አድርጋችሁ ስላያችሁ ስላዳመጣችሁ ከልብ አመሰግናለሁ። አስተያየት ካላችሁ ችላ አትበሉ። አስተያየታችሁን በኢሜይልም ላኩልን። እዚህም ደግሞ አንከር ሚዲያ ላይም አስተያየት ብትሰጡ እዛ ላይ ያሉትን አስተያየቶች እመለከታችኋለሁኝ። እግዚአብሔር ያክብርልን። እግዚአብሔር ኢትዮጵያን ይጠብቅ። መልካም ጊዜ። ሰላም ሁኑ። ባይ